በትግራይ ክልል አንዲት ወጣት ያስተላለፈችው መልእክት የበርካቶችን ልብ ነክቷል። ወጣቷ ወደ ጦርነት መሄድ አንፈልግም፣ መሞት ካለብን እዚሁ ግደሉን ብላለች። ዝርዝሩን እንመለከተዋለን። በአረብ ሀገራት የምትኖሩ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። ጥብቅ የተባለ ማስጠንቀቂያ ተላልፏል። ማስጠንቀቂያው ምንድነው? በዝርዝር እንመለከተዋለን። በድሬዳዋ ከተማ አንድ ወጣት የአባቱን ንብረት ለመውረስ በማሰብ ከአዲስ አበባ ተነስቶ ድሬዳዋ በመሄድ የገዛ አባቱን በአሰቃቂ ሁኔታ ገሎት ከብዙ ድካም በኋላ ፍርድ ቤት ቀርቧል። ቅጣቱ ምን ይሆን? እንመለከተዋለን። ኢራን መሪዋን በምትቀብርበት ወቅት አሜሪካና እስራኤል ጥቃት እንዳይፈጸሙ አስጠንቅቃለች። ሰላም ለእናንተ ይሁን። የናቲ 16 ቤተሰቦች፣ ቀድሞ በቲክቶክ መንደር ዜና ነበር የምንተዋወቀው። አሁን ደግሞ ወደ ዩቲዩብ መንደር ብቅ ብለናል። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሳ። ቀዳሚ ወዳረኩት መረጃ አለፍኩ። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በእንግሊዝኛ ቋንቋ በድፍረት በማህበራዊ ሚዲያ ባሰራጨችው ቪዲዮ በክልሉ ውስጥ ሕፃናትና የሃይማኖት ተማሪዎችን ጨምሮ አስደንጋጭ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋለጠች። ወጣቷ እንዳብራራችው ታጣቂዎች ከመንገድ ከቤተ ክርስቲያንና ከሆቴሎች ሰዎችን እያፈሱ ወደ ማሰልጠኛዎች እየወሰዱ ይገኛሉ ብላለች። ከዚህም በተጨማሪ ቤት ለቤት በመሄድ ቤተሰብን እያስገደዱ መሆኑን ገልጻለች። ክልሉ በአሁኑ ወቅት በከፋ ኢኮኖሚ ቀውስና በምግብ እጥረት ውስጥ እንደሚገኝ የጠቀሰችው ወጣቷ የጥሬ ገንዘብ እጥረት በመኖሩ ግብይት በሞባይል ባንኪንግ ብቻ እየተከናወነ በመሆኑ ኢንተርኔት ቢቋረጥ በረሃብ እንሞታለን ስትል የሁኔታውን አሳሳቢነት አስረድታለች። ያለፈው ጦርነት ያመጣው ለውጥ አለመኖሩን የገለጸችው ወጣቷ የባለስልጣናት ልጆች በውጭ ሀገር በሰላም እየኖሩ የደሃ ልጆች ለማይጠቅም ጦርነት እየተማገዱ መሆኑን አጥብቃ ኮንናለች። ወደ ጦርነት መሄድ አንፈልግም፣ መሞት ካለብኝ እዚሁ ግደሉኝ ስትል ምሬቷን የገለጸችው ወጣቷ የትግራይ ወጣቶች ወደ ጦርነት እየገቡ ያሉት በግዴታ መሆኑን የዓለም አቀፉ ማህበረሰብ እንዲያውቅላት ጥሪዋን አቅርባለች። በአረብ ሀገራት ለምትኖሩ ኢትዮጵያውያን ጥብቅ ማስጠንቀቂያ ተሰጠ። ከነዚህ ማስጠንቀቂያዎች ውስጥ በማህበራዊ ሚዲያ በኩል መንግስትን መሳደብና ገንዘብ መሰብሰብ በጥብቅ መከልከሉም ይገኝበታል። በተባበሩት አረብ ኤሚሬቶች የሚኖሩ ኢትዮጵያውያን በማህበራዊ ሚዲያ በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንጽላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። የተሰጡት ማስጠንቀቂያዎች ምንድን ናቸው? አንደኛ፣ የጥላቻ ንግግር መከፋፈልና ጥላቻን የሚያንጸባርቁ የብሔር ፖለቲካ እንቅስቃሴዎችን መለጠፍ። ሁለተኛ፣ ስድብና ስም ማጥፋት ግለሰቦችን ወይንም ተቋማትን በቪዲዮ በጽሑፍ ወይንም በኮሜንት መዝለፍ። ሶስተኛ፣ ያለ ፈቃድ መረጃ ማውጣት የግለሰቦችን ምስልና መረጃን ያለ ፈቃድ ማሰራጨት። አራተኛ፣ ገንዘብን ማሰባሰብ ያለ መንግስት ፈቃድ በማህበራዊ ሚዲያ በኩል ማናቸውንም ገንዘብ ማሰባሰብ ክልክል እንደሆነ ተገልጿል። እናም በአረብ ሀገራት የምትኖሩ ኢትዮጵያውያን ጥንቃቄ አይለያችሁ። በድሬዳዋ ከተማ የተሰማው ዜና የበርካቶችን ጆሮ ጭው አድርጓል። በርካቶችም ምን አይነት ጭካኔ ነው ሲሉ ድርጊቱን ኮንነውታል። የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔ፣ ክህደት በተሞላበት ሁኔታ አሰቃቂ ግድያ በፈጸመ ግለሰብ ላይ የሞት ፍርድ፣ በተባባሪው ላይ ደግሞ የ20 ዓመት ጽኑ እስራት ተፈርዷል። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት ላይ በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን አልዬ ከአዲስ አበባ በሚስጥር ወጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ ያጠፋሉ። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ በመኮብለል ከተጠያቂነት ለመዳን ረቂቅ ዕቅድ አውጥተው ነበር። ነገር ግን ወንጀለኞቹ ጥለውት የሄዱትን አነስተኛ ፍንጮች በመከተል ፖሊስ በአጭር ጊዜ ውስጥ በቁጥጥር ስር ሊያውላቸው ችሏል። በዚህም የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም በዋለው ችሎት የሚከተለውን ጥብቅ ውሳኔ አስተላልፏል። አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ሕይወት በመቅጠፉ በሞት ቅጣት እንዲቀጣ። ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፍ በ20 ዓመት ጽኑ እስራት እንዲቀጣ ወስኖባቸዋል። ኢራን በቀድሞ ጠቅላይ መሪ ሐሜኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙባት አስጠነቀቀች። የካቲት ወር ላይ በተፈጸመው የመጀመሪያ ጥቃት ለተገደሉት የቀድሞ ጠቅላይ መሪ አያቶላ አሊ ሐሜኒ መንግስታዊ የቀብር ስነ ስርዓት ለማካሄድ እየተዘጋጀች ያለችው ኢራን አሜሪካና እስራኤል ማንኛውንም ጥቃት እንዳይሰነዝሩ አስጠንቅቃለች። የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ከሐሙስ እስከ ቅዳሜ ድረስ በኢራንና ኢራቅ ውስጥ የተለያዩ ስፍራዎች እንደሚካሄድ ዝግጅት እየተደረገ እንዳለ መገለጹም ይታወሳል። በተለያዩ ደረጃዎች ያሉ የበርካታ ሀገራት ባለስልጣናትም በስነ ስርዓቱ ላይ ለመታደም ወደ ቴህራን እንደሚጓዙ አስታውቀዋል።
አስታውቋል። ቻይና፣ ፓኪስታን፣ ህንድና ኳታር ባለስልጣኖቻቸውን ከሚልኩ ሀገራት መካከል ተጠቅሰዋል። ጦርነቱን ለመቋጨት አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ የአያቶላ ሐሜኒን ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው ገልጿል። ታዲያ ይህ ሁሉ ዝግጅት እየተደረገ ባለበት ሁኔታ ኢራን አሜሪካና እስራኤል እንዳያጠቋት ስጋቷን ገልጻለች። በቀጣይ ምን ይፈጠር ይሆን? አብረን እናያለን። ሰላም ለእናንተ ይሁን።